ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ፍሬሽማን ጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚል ትምህርት እየተማማርን ነው የምንገኘው። ቻፕተር ፎር ላይ ደርሰናል። ቻፕተር ፎር እንግዲህ የሚያወራው ድሬኔጅ ሲስተምስ ኤንድ ወተር ሪሶርስስ ኦፍ ኢትዮጵያ ኤንድ ዘ ሆርን ሲሆን ስለ ውሃ አካል ነው። እንግዲህ በኢትዮጵያ እና በአፍሪካ ቀንድ አካባቢ ስለሚገኙ የውሃ አካላቶች ነው እንግዲህ የምናወራው። እስከ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ እንደ ኢንትሮዳክሽን ምንድነው የምናየው? አራውንድ 71% ኦፍ ዘ ቶታል ላንድ ማስስ ኦፍ ኢትዮጵያ ኢዝ ከቨርድ ባይ ወተር ቦዲስ ማለት ነው። የኢትዮጵያ 71% የሚጠጋው መሬቷ በምን የተሸፈነ ነው? በውሃ የተሸፈነ ነው ማለት 71% የሚጠጋው። ኦልዞ ኢት ሪኳርስ ፈርዘር ዲቴል ኢንቨስቲጌሽን ዘ ካንትሪስ ሰርፌስ ወተር ፖቴንሻል አስ ስተዲ ኢን ዲፈረንት ኢንተግሬትድ ሪቨር ባዚን ማስተርስ ፕላን ኤስቲሜትድ 124.4 ቢሊዮን ኪዩቢክ ሜትር ማለት ነው። አንዳንድ ጥናቶች ተጨማሪ ጥናቶች ቢያስፈልጉም ማለትም ሙሉ በሙሉ እርግጠኛ መሆን ባይቻልም ግን አንዳንድ የሪቨር ባዚን ማስተር ፕላን በተደረገው ጥናት የኢትዮጵያ የውሃ መጠን ስንት ነው ተብሎ የሚገመተው 124.4 ቢሊዮን ኪዩቢክ ሜትር ውሃ አላት ተብሎ ይታሰባል። በዚህም የተነሳ ኢትዮጵያ ምን ተብላ ትጠራለች? ወተር ታወር ኦፍ ኤስተርን አፍሪካ ትባላለች ማለት ነው። ወተር ታወር ኦፍ ኤስተርን አፍሪካ ተብላ ትጠራለች ማለት ነው። ሜጀር ድሬኔጅ ሲስተም ኦፍ ኢትዮጵያ በምናይበት ጊዜ በመጀመሪያ አንዳንድ ተርሞችን ስናይ ዘ ፍሎ ኦፍ ወተር ስሩ ዌል ዲፋይንድ ቻናል ኢዝ ናውን አስ ድሬኔጅ ይባላል። የሆነ የፍሳሽ መንገድ ኖሯቸው በዛ ዌል ዲፋይንድ በሆነ ፍሳሽ መንገድ ውሃ የሚፈስ ከሆነ ያ ምን እንላለን? ድሬኔጅ እንላለን። ድሬኔጅ ሲስተም ደግሞ እንለው ሜዳፑ ፕሪንሲፓል ሪቨር አለ፣ ዋና ሪቨር አለ። ከዛ ደግሞ የእሱ ገባሮች አብረው ሲኖሩ ምን እንላለን? ያን ድሬኔጅ ሲስተም እንላለን። ሪቨር ሲስተም ቢግንስ አት ኤ ፕሌስ ኮልድ ሪቨር ውሃ ፍሰቱ የሚጀምርበት ቦታ ሶርስ ኦር ደግሞ ሄድ ወተር እንላለን። መጨረሻውን የሚያደርገውን ደግሞ ቦታ ምን እንላለን? ማውዝ እንለዋለን ማለት። ድሬኔጅ ሲስተም ማለት ደግሞ የዚህ ሲስተም ዛት ኢዝ ሜድ አፕ ኦፍ ኦል ደ ሪቨር ባዚን ዛት ፍሎስ ኢን ዘ ሴም በተመሳሳይ አቅጣጫ የሚፈሱ ውሃዎችን አብሮ የያዘ ነው ድሬኔጅ ሲስተም ስንል ማለት ነው። ድሬኔጅ ባዚን ኢዝ ዘ ቶፖግራፊክ ሪጅን ፍሮም ዊች ኤ ሪቨር ኤንድ ትሪቢዩትሪስ ኮሌክት ቦዝ ሰርፌስ ራኖፍ ኤንድ ሰርፌስ ፍሎ። ይሄ ድሬኔጅ ባዚን ማለት ደግሞ ዋናው ድሬኔጅ አለ፣ ውሃ የሚሄድበት መንገድ አለ እና እሱ ላይ ጎን ለጎን እየፈሰሱ የሚገቡ ሰርፌስ ራኖፍ ሰርፌስ ፍሎ የሚገቡ ውሃዎችን ምን እንላለን? ድሬኔጅ ባዚን እንላለን ማለት ነው። ድሬኔጅ ባዚን እንላቸዋለን ማለት ነው። ሶ ኢትዮጵያ ሃዝ ኢኖርመስ ፖቴንሻል ወተር ሪሶርስ አላት። እንግዲህ አሁን እንዳየነው በጣም ብዙ የሆነ የወተር ሪሶርስ አላት ኢትዮጵያ ማለት ነው። አስዌላስ ቢንግ ኖመረስ ኢትዮጵያ ሪቨርስ አር ኢነርጀቲክ ማለት ነው። በጣም ብዙ እንደመሆኑ ለኢነርጂ ሶርስን መጠቀም እንችላለን። ዘ ፍሎ ፍሮም ዘ ሃይላንድስ ኦፍ ዘ ኢንቴሪየር ቱ ዘ ፔሪፌሪያል ሎውላንድስ ኤንድ ዘን ቱ ሲስ ኤንድ ሌክስ ባውንሲንግ ሊመን እንደዚህ እንግዲህ እነዚህ ከተለያየ ቦታ ፍሰት አላቸው። ከከፍታ ቦታዎች፣ ከዝቅታ ቦታዎች፣ ከሲ ከሌክ ምናምን ፍሰት አለ። ዘስ ኮንዲሽን ሀቭ ሜድ ኢትዮጵያ ናውናስ ዘ ወተር ታወር ኦፍ ኢስተር አፍሪካ አስብሏታል። ይሄ ነገር መኖሩ ማለት ነው። ሳም ኦፍ ዘ ኢትዮጵያ ሪቨርስ አር ጊቨን ኒው ኔም አፍተር ዘ ክሮሰስ ዘ ካንትሪ ቦርደርስ። አንዳንድ እንግዲህ ከኢትዮጵያ የሚነሱ ውሃዎች የኢትዮጵያን ድንበር ለቀው እንደወጡ ጆይን በሚያደርጉበት ሀገር የተለያየ ምን ተሰጥቷቸዋል? ስም ተሰጥቷቸዋል ማለት የተለያየ ስም ተሰጥቷቸዋል። ከነዚህ መካከል ሪቨር አባይ ኢትዮጵያን ለቆ ሲወጣ ማን ይባላል? ብሉ ናይል ይባላል ሱዳን ሲገባ። ሪቨር ተከዜ ደግሞ ሱዳን ሲገባ አሁንም ማን ይባላል? ይሄ ሪቨር አትባር ይባላል። ሪቨር ገናሌ ሶማሌ ሲገባ ምን ይባላል? ሪቨር ጁባ ይባላል። ሪቨር ባሮ ደግሞ ሱዳን ሲገባ ምን ይባላል? ይህም ሪቨር ሶባት ይባላል። እንግዲህ የኢትዮጵያን ድንበር ለቀው በሚወጡበት ጊዜ ስማቸው አብሮ ይቀየራል ማለት ነው። ሶ ሜጀር ድሬኔጅ ሲስተምን በምናይበት ጊዜ ኢትዮጵያ ፖሰስ 3 ብሮድሊ ክላሲፋይድ ድሬኔጅ ሲስተም አላት ማለት ነው። የመጀመሪያው ዘ ዌስተርን ኦር ሜዲትራኒያን ድሬኔጅ ሲስተም ይባላል። ሁለተኛው ሳውዝ ኤስተርን ኦር ኢንዲያን ኦሽን ድሬኔጅ ሲስተም አለ። ሶስተኛው ደግሞ ሪፍት ቫሊ ኦር ኢንላንድ ድሬኔጅ ሲስተም ሲባል እነዚህ ዌስተርን እና ሳውዘርን ኤስተርን የሚለየው የትኛው ነው? የሪፍት ቫሊ ነው ሴፓሬት የሚያደርጋቸው ማለት ነው። ሶ ዘ ዌስተርን ድሬኔጅ ሲስተምን ስናይ ዘ ዌስተርን ድሬኔጅ ሲስተም አር ላርጀስት ኦፍ ኦል ድሬኔጅ ሲስተም። ከሁሉም ድሬኔጅ ሲስተም በጣም ላርጀስት የሚባለው ዘ ዌስተርኑ ነው። ሲስተም ድሬኔጅ 40%ን የቶታል ኤሪያውን ይዛል 40%ን እና 60% የሚጠጋው
አኑዋል ወተር ፍሎ አለው እዚህ አካባቢ ማለት 60% የሚጠገው። ለዛም ነው ላርጀስት የተባለው። ሞስት ኦፍ ዘ ካችመንት ኤሪያ ኮኤግዚስትድ ዊዝ ዘ ዌስት ዋርድስ ስሎፒንግ ፓርት ኦፍ ዘ ዌስተርን ሃይላንድስ እና ዌስተርን ሎውላንድስ ላይ ነው የሚገኘው። የድሬኔጅ ሲስተሙ 4 ሜጀር የሆኑ ሪቨር ባዚኖችን ይዛል። እነዚህም ነተከዚን፣ አባይ፣ ባራ ኮቦን እና ጊቤ ኦር ኦሞን ይዛል። አንላይክ ዘ አዘር ሪቨርስ ባዚን ዘ ሲስተም ጊቤ ኦር ኦሞ ወደ ሳውዝ ዋርድ ሲፈስ አባይ፣ ተከዜ፣ ባሮ እነዚህ ደግሞ ወደ ዌስት ዋርድ ነው ፍሰታቸውን የሚያደርጉት። ከዛ መጨረሻ ላይ ናይልን ጆይን ያደርጉና ከናይል ቀጥሎ ደግሞ ወደ ሜዲትራኒያን ሲ ጆይን ያደርጋሉ ማለት ነው። የአንዳንዱ ሪቨር ስናይ አባይ ሪቨርን ስናይ ዘ ላርጀስት ሪቨር ቦዝ ኢን ቮሊሚክ ዲስቻርጅ ኤንድ ከቨሬጅ ኢን ዌስተርን ድሬኔጅ ሲስተም አለ። በመጠንም ከቨር በሚያደርግበትም ኤሪያ አንጻር ላርጀስት የሚባለው ሪቨር አባይ ሪቨር ነው። አባይ ሪቨር ባዚን ከቨርስ ኤሪያ 199812 ኪሎ ሜትር ስኩዌርን ከቨር ያደርጋል። ኤሪያ ከቨሪንግ ፓርት ኦፍ የአማራን፣ ኦሮሞ እና ቤንሻንጉል ጉሙዝ ሪጅናል ስቴቶችን ከቨር አድርገው እነዚህን ነካክቶ ነው የሚያልፈው ማለት ነው። ቱጌዘር ዊዝ ትሪቢዩትስ ኢት ኬሪ 65% ኦፍ ዘ አኑዋል ወተር ፍሎ ኦፍ ዘ ሪጅን ማለት ነው። ከገባሮቹ ጋር አንድ ላይ በመሆን እዚህ አካባቢ ያለውን የአኑዋል ወተር ፍሎን 65%ቱን የሚይዘው አባይ ሪቨር ነው ማለት ነው። አባይ ዊች ራይዝስ ፍሮም ከሌክ ጣና ይነሳል። አባይ ሳም ሶርስ ኢንዲኬትስ ከሰከላ ይነሳል ብለው ያወራሉ፣ ወይ ከጮኬ ማውንቴን ፍሎ አባውት 1450 ኪሎ ሜትር ኤንድ ጆይንስ ዘ ዋይት ናይል ኢን ካርቱም ሱዳን ፍሮም ዘ ናይል ሪቨር ማለት ነው። ከሌክ ጣና ተነስቶ 1450 ኪሎ ሜትሮችን ይጓዝና የት ሄዳል? ዋይት ናይልን ጆይን ያደርጋል ካርቱም ላይ ማለት ነው ሱዳን። ከዛ ናይል ሪቨርን ፎርም ያደርጋል ማለት ነው እዛ። ሁለተኛ ተከዜ ሪቨር ነው። ተከዜ ሪቨርን ሜትር ኬሪ 12% ኦፍ አኑዋል ወተር ፍሎን ይዛል ኢን ዘ ሪጅን እና ድሬን የሚያደርገው ኤሪያ ደግሞ ከቨር የሚያደርገው 82350 ኪሎ ሜትር ኤሪያ ኦፍ ላንድ ማስ አለው። ዘባዚናስ ቱ ሜን ትሪቢዩተሪ ሁለት ገባሮች አሉት የተከዜን ማለት ነው። አንገረብ እና ጓንግ የሚባሉ ሲሆን ዊች ራይዝስ ኢን ዘ ሴንትራል ሃይላንድ ኦፍ ኢትዮጵያ ላይ ከነዚህ ነው የሚነሱት። ተከዜ ሪቨር ተርምዝ አትባር ይባላል ሱዳን ላይ ሲገባ ዊች ኢዝ ትሪቢዩተሪ ኦፍ ናይል ይሆናል ማለት ነው። ዘ ቶታል ሚን አኑዋል ፍሎ ፍሮም ዘ ባዚን ኤስቲሜትድ 82 ቢሊዮን ሜትሪክ ኪዩብ ውሃ ነው እዚህ አካባቢ የሚፈሰው ይባላል። ሶስተኛው ባሮ ሪቨርን ስናይ ዘ ባሮ አኮቦ ኤንድ ጊቤ ኦሞ ሪቨር ድሬን ዌተስት ሃይላንድ ዌተስት በጣም ቀዝቃዛ የሚባሉ ዌተስት እነሱን ነው የሚያፈሰታቸው ወደ ሳውዝ እና ሳውዝ ኢስተርን ኢትዮጵያ። በሳውዝ በኩል ያለው 17%ቱን ሲይዝ በሳውዝ ኢስተርን ደግሞ 6% ኦፍ አኑዋል ወተር ፍሎን ይዛሉ። በጊቤ ኦሞ ሪቨር ባዚን ድሬንስ አን ኤሪያ ኦፍ 79000 ኪሎ ሜትር ስኬር ከቨር ያደርጋል የጊቤ ኦሞ ማለት ነው። ይህ ደግሞ ሚን አኑዋል ፍሎ ወደ 16.6 ቢሊዮን ሜትር ኪዩብ ፍሰት አለው ኢን ዘ ሎወር ኮርስ። ባሮ ሪቨር ደግሞ ፍሎ አክሮስ ኤክስቴንሲቭ ማርሺ ላንድ ወደ ነዛ ድሬን ያደርጋል። ባሮ አኮቦ ሪቨርስ ሃዝ አን ኤሪያ ኦፍ 75912 ኪሎ ሜትር ስኩዌር ነው ያለው ባሮ አኮቦ። ከቨር የሚያደርገው ደግሞ የቤንሻንጉል ጉሙዝን፣ የጋምቤላን፣ የኦሮሚያ እና የደቡብን ክልል እየዳሰሰ ያልፋል ማለት ነው። ዘባሮ ቱጌዘር ዊዝ ከአኮቦ ጋር አንድ ላይ ሆኖ ምንን ይሰራል? ሶባት ሪቨርን ይሰራል። ሳውዝ ሱዳን ላይ በሚገባበት ጊዜ በጊቤ ጎቦ ኦሞ ሪቨር ፋይናሊ ኢምፒቲስ ኢንቱ ወደ ጨው ባህር ነው የሚገባው ማለት ነው። ኢን ደ ማውዝ ኦፍ ሌክ ቱርካና ይገባል ፍጻሜውን ማለት ኢሎንጌትድ ሪፍት ቫሊ ሌክ ዜርባይ ፎርሚንግ ኢንላንድ ድሪኔጅን ይሰራል ማለት ነው። ሁለተኛው ደግሞ ዘ ሳውዝ ኤስተርን ድሪኔጅ ሲስተምን ስናይ ኢንዲሊ ዘ ኢንተር ፊዚዮግራፊክ ሪጅን ኦፍ ሳውዝ ኤስተርን ፓርት ኦፍ ኢትዮጵያ ድሬንድ ባይ ዘ ሳውዝ ኤስተርን ድሬኔጅ ሲስተም። ሳውዝ ኤስተርን የሚገኙ በሳውዝ ኤስተርን ድሬኔጅ ሲስተም ላይ ነው ያሉት። ይሄ ምን ምን ውሃዎችን ይዛል? ዋቢ ሸበሌ እና ገናሌ ይገኛሉ እዚህ ውስጥ ማለት ስሎፕስ ሳውዝ ኤስት ዋርድስ አክሮስ ዘ ላርጅ ወተር ዲፊሽንት ፕሌን ሜጀር ሃይላንድስ ኦፍ ዚስ ባዚን ኢንክሉድስ የፕሌቶ ኦፍ የአርሲ የባሌና የሲዳማ እና የሀረርጌ ፕሌቶች አሉ። በእነዚህ ቦታ ዋቢ ሸበሌ እና ገናሌ ደግሞ ሪቨር ክሮስ ዘ ቦርደር ኢንቱ ወደ ሶማሌን ቦርደር ክሮስ አድርገው ይጋሉ። ኬሪንግ 25% ኦፍ አኑዋል ወተር ፍሎ ኦፍ ዘ ኢትዮጵያን የሚይዙት እነዚህ ናቸው ማለት ነው። ገናሌ ሪቨር ባዚን ሃዝ አን ኤሪያ ኦፍ 171402 ኪሎ ሜትር 171042 ኪሎ ሜትር ስኩዌርን ከቨር ያደርጋል። ከቨሪንግ ፓርት ኦፍ የኦሮሚያን የደቡብን እና የሶማሊያን ሪጅን ከቨር ያደርጋል። ይህ ገናሌ እና ዊች ዋዝ ፊወር የተወሰኑ ጥቂት ገባሮች ብቻ ናቸው ያሉት። ግን ሞር ወተር ከዋቢ ሸበሌ አንጻር ብዙ ውሃዎችን የያዘው መጨረሻውን የሚያደርገው ደግሞ ማውዙ የት ነው? ኢንዲያን ኦሽን ውስጥ ይገባል ማለት ነው። ኢን ሶማሊያ ኢት ኔምድ ጁባ ሪቨር ይባላል። የኢትዮጵያን ቦርደር ክሮስ አድርጎ ሶማሌ በሚገባበት ጊዜ ጁባ ሪቨር ይባላል። ዋቢ ሸበሌ ዊዝ ዘ ቶታል ካችመንት ኤሪያ ኦፍ 202697 ኪሎ ሜትር ስኩዌር ኢዝ ዘ ላርጀስት ሪቨር ኢን ካችመንት ኤሪያ። ላርጀስት የሚባለው ዋቢ ሸበሌ ነው። ኢት ድሬንስ ፓርትስ ኦፍ ኦሮሚያን፣ ሀረሪ እና ሶማሊያ ሪጅንን
ድሬን ያደርጋል። ዋቢ ሸበሌ ሎንገስት ሪቨር ነው የሚባለው ኢትዮጵያ ውስጥ ሎንገስት ሪቨር። ኤን ዋቢ ሸበሌ ፌልስ ቱ ሪች ኢንዲያን ኦሽን ዌር አት ዘ ኤንድስ ኦፍ ኢትስ ጆርኒ ኢት ፍሎስ ፓራሌል ቱ ዘ ኮስት ቢፎር ኢትስ ዋተር ዲስአፒር ኢን ዘ ሳንድስ ጀስት ኢን ዘ ኒር ጁባ ማለት ነው። ይህ ዋቢ ሸበሌ ግን ወደ ኢንዲያን ኦሽን አይገባም። ጉዞን እያደረገ መሀል ላይ በአሸዋዎች ተውጦ ተመጦ ጁባ ሪቨር አካባቢ ነው የሚቆመው ማለት ነው። ኢትዮጵያ ሃዝ ቢን ናውን አስ ወተር ታወር ኦፍ ኖርዝ ኤስተርን አፍሪካ ፎር ዘ ላስት 50 to 60 years ዘ ወተር ታወር ኦፍ ኖርዝ ኤስተርን አፍሪካ ትባላለች። ኢትዮጵያ ዘ ሰከንድ ሪቸስት አፍሪካን ካንትሪ ኢን ተርምስ ኦፍ ወተር ሪሶርስ ፖቴንሻል ፎሎዊንግ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ማለት ነው። ከኮንጎ በመቀጠል ኢትዮጵያ በአፍሪካ ሁለተኛ ብዙ ውሃ ያላት ሀገር ነች። ግን እስቲል ድርቅ ያጠቃናል ለምን የሚለውን ጥያቄ እኛ ልጆቿ ወደፊት እንመልስላታለን ማለት ነው። ሌላኛው ሶስተኛው ደግሞ ዘሪፍት ቫሊ ድሬኔጅ ሲስተም ነው። ሶ ዘሪፍት ቫሊ ድሬኔጅ ሲስተም ስንል ኢዝ አን ኤሪያ ኦፍ ስሞል አማውንት ኦፍ ሬኒፎል ነው። በጣም ትንሽ መጠን ያለው ዝናብ መጠን የሚያገኝ አካባቢ ነው። ከፍተኛ የሆነ ኢቫፖሬሽን የሚካሄድበትና ስሞል ካችመንት ኤሪያ ነው ያለው። ዘ ሳይዝ ኦፍ ዘ ድሬኔጅ ኤሪያዝ ሪስትሪክትድ ባይ አውትዋርድስ ስሎፒንግ ሃይላንዶች ናቸው ያሉት ዊች ስታርትስ ራይት ፍሮም ዘ ኤጅ ኦፍ ዘ ስካርፕመንት። ዘ ሪፍት ቫሊ ድሬኔጅ ሲስተም ኢዝ ዜርፎር ሌፍት ዘ ስሎፕ ኦፍ ዘ ስካርፕመንት ኢን ሪፍት ቫሊ ፍሎር ኢትሰልፍ ኢን ካችመንት ኤሪያ። ዘ ኦንሊ ሜጀር ሪቨር ባዚን ኦፍ ሪፍት ቫሊ ላይ የሚገኘው አዋሽ ሪቨር ብቻ ነው ያለው ማለት። ዘ አዋሽ ሪቨር ኦሪጂኔትስ ፍሮም ከሸዋን ፕሌቶ ኦሪጂኔት ያደረግና በሴንትራል ሃይላንዶች አካባቢ ኦፍ ኢትዮጵያ ከዛ ፍሎ 1250 ኪሎ ሜትርን ፍሎ ያደርጋል ማለት። ኢት ከቨርስ ፓርት ኦፍ የአማራን፣ የኦሮሚያን፣ የአፋር፣ የሶማሌ፣ የድሬዳዋ፣ የአዲስ አበባን ሲቲ አድሚኒስትሬሽን ፍሎ ያደረገ ማለት ነው። አዋሽ ዘ ሞስት ዩቲላይዝድ ሪቨር ኢን ዘ ካንትሪ። በሀገራችን በጣም ዩቲላይዝ የተደረገ ያለ ሪቨር አዋሽ ብቻ ነው ማለት ነው። ሌሎችም አሉ ግን አዋሽ ግን ዘ ሞስት ነው የሚባለው ከሁሉም። ኢን ዘ ሪፍት ቫሊ ድሬኔጅ ሲስተም ዴር ኢዝ ኖ ዋን ጀነራል ፍሎ የለም፣ አንድ የሆነ ፍሰት የለውም ዳይሬክሽን። አዝ ዘ ስትሪም ፍሎስ ኢን ኦል ዳይሬክሽን ፎሎዊንግ ዘ ሪፍት ቫሊ ኦሪንቴሽን ዘ አዋሽ ፍሎስ ኢን ዘ ኖርዝ ኢስት ዳይሬክሽን ኢት ፋይናሊ ኢንድስ ኢን ዘ ማዝ ኦፍ ስሞል ሌክስ ኤንድ ማርሽ ኤሪያ the largest of which is ሌክ አበ ኦን ዘ ኢትዮ ጅቡቲ ቦርደር ላይ የሚገኘው ይህ ነው ላርጀስት የሚባለው። ዘ አፋር ድሬኔጅ ሰብ ባዚንን ሃስ ፕራክቲካሊ ኖ ስትሪም ፍሎ ኤንድ ኢት ኢዝ አን ኤሪያ ኦፍ ሊትል ሬን የሚገኝበት ነው። አፋር ድሬኔጅ ላይ ያለው በጣም ከፍተኛ የሆነ ቴምፕሬቸር የሚገኝና ከፍተኛ የሆነ ኢቫፖሬሽን የሚካሄድበት ቦታ ነው። ሶ ሌክ አፌራ ኤንድ አሳሌ አር ዘ ኦንሊ ሜን ሰርፌስ ወተር ኢን ዘ ባዚን which are not the result of any meaningful surface flow. The formation is related to tectonic activities ጋር የተገናኘ ነው ማለት። The southern part of the Rift Valley sub-basin is characterized by a number of ሌኮች አሉት፣ small streamዎች አሉት። It is also described in the lakes region. The lakes occupy fault depressionዎችን ይዛል ማለት ነው። Rift Valley drainage system is the smallest of the three ሲስተም ከሶስቱ ሲስተም ስሞለስት የሚባለው ዘ ሪፍት ቫሊ የሚባለው ማለት በካችመንት ኤሪያ በዲስቻርጅ ኦፍ ወተር እና ቮሊም ኦፍ ወተር ማለት ነው። ዴር አር ነምበር ኦፍ ሌክስ እና ስሞለር ስትሪሞች አሉ ልክ እነ ብላቴ እና ገንዳቦ ዊች ፍሎ ኢን ዘ ሌክ አባያ፣ ዘሰጋን ደግሞ ዊች ፍሎ ኢንት ወደ ጨው ባህር፣ ዘመቂ እና ካታር ዊች ፍሎ እንደ ወደ ሌክ ዝዋይ የሚፈሰው። ሜጀር ሪቨርስ ኢን ዚስ ድሬኔጅ ሲስተም ኢዝ አዋሽ ነው ብለናል ቅድምም እና ዘ ኦሞ ጊቤ የሚባለው ዘ አዋሽ ሪቨር ኢዝ ዘ ሞስት ዩቲላይዝድ ይባላል ማለት ነው። ስለተከታተላችሁ እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን መስጠት ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እንጠይቃለን። በቀጣይ ፓርት እስክንገናኝ መልካም ጊዜ